ሰላም ሰላም ውድና የተከበራችሁ ቤተሰቦቼ ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ ብታደርጉኝ በአክብሮት እጠይቃለሁ። እንደዛም ደግሞ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ቤተሰቦቼ ክብር ይገባችኋል። ጉድ 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 ጉድ! በዚህ ናል መርከዝ፣ በዚህ ናል ሳትጠራ መጠራት መገኘት የሌለበት ቦታ ስለተገኘች በጣም ነው ያናደደችኝ፣ እንደ አንድ ሴት ማለት ነው። ይህንን እሱ አልፈልግሽም ብሎ ንቋት ሄዶ ለሌላ ሴት ቀለበት ሲያደርግ እዚህ ቦታ ላይ መገኘት አለባት ወይ? እንደ አንድ ሴት ስታስቡ እውነት በዚህ ናል ማውረድ፣ በዚህ ናል እሱ ብቻ ወንድ እንዳለ የልብ ልብ እንድሰማው አደረገች። ሩታ ትክክል አይደለሽም። እውነት ትክክል አይደለሽም። በጣም ብዙ ሴቶችን ያሰደፍሽው ሴት አሰዳቢ ሴት ነሽ፣ የመጨረሻ ማለት ነው። በፊት አንቺ ነበርሽ እኮ አልፈልግም ስንት ነገር ስትይ ነበር አይደል? ዛሬ ታዲያ ምን ተገኘ እዚህ ልጅ ላይ? በደስታው ቀን ሄደሽ የምትበጠብጪው የሰው ደስታ ማዝቡ አንቺም ሆንሽ እቺ ሮቶ ዳኒ ሴታ ሴቱ ሆናችሁ ሶስታችሁ ማለት ነው። ሙዳችሁ እውነት አይነፋም። መጨረሻ ነው የምትደብሩ ማለት ነው። አልፈለገም ብለሽ ብዙ ነገር ካድረሽ ስንት ነገር ካልሽ በኋላ ሄደሽ በደስታ ቀን እንዲህ ብጥ ብጥ ማረጉ። በነገራችን ላይ እነሱ ጨርሷል ፕሮግራማቸው። ቀለበት አውልቄ ያላልክም ዳኒ? ወይኔ ወይኔ! አንተነ ቀለበት ማስወለቅ የምችለው ማነክ? እስቲ አንተ ንገረኝ እስቲ። ከመልክ መልክ የለ፣ ከሙድ ሙድ የለ። በቃ ምን ልበል? የሆነ ውጥርጥር ያልክ ሽማግሌ። ሄርሜላ እንኳን ደስ አለሽ፣ ቀለበትሽን አርገሻል። አንቺ አብልጠሻል። እሷ ካልፈቀደች ማግባት አችልም አላለም እንዴ ዳኒ? ጭራሽ ነው ሕፃን ልጅ ያደረገው ልጁን እኮ እንዴ! በእነሱ ፍቃድ ነው እንዴ ልጁ የምራመደው? በእናንተ ፍቃድና በእናንተ ዙሪያ የምትንቀሳቀሰው ሩታ ነች እንጂ አብርሃም አይደለም። ልክ ልካችሁን ነግሯችሁ ነበር እኮ። አይመለከታችሁም፣ ከህይወቴ ውጡ፣ አታስፈልጉኝም፣ እኔ ራሴ ህይወት መኖር የምችል ሰው ነኝ፣ ተውኝ ብሏችኋል ደጋግሞ። እናንተ ምን አጋጠማችሁ? ሁሌ ፋራ ትሆናላችሁ። እንዲህ አይደብራችሁ? ሁሌ ፋራ በጣም ነው የምደብረው። ሁሌ ፋራ ሰቀጤ መሆን በጣም ነው የምደብረው። እና በህይወቴ አትግቡ፣ አታስፈልጉኝም ተብላችኋል። ስለዚህ ሄርሜላ ደግሞ ደስ ያለችን ቀለበቷን አድርጋ ስቃ ዋፈሽ ካለች በኋላ እነዚህ መጥቶ በጠበጡ ማለት ነው። አንደኛ እንዴት ነው የሚያደርጋቸው? ኧረ ሩታ ወደ ራስሽ ተመለሲ። ሰከን በይ፣ ሰከን በይ። የእንትናን አክት ነው የያዘችው፣ የዚች የሮቶን አክት ነው የያዘችው። በቃ እንዴት እንደሚያደርጋት እዚያ ጋር የተቀመጠ ሰው እንዴት እንትንም እንደምትል እንደነበረ ሩታ ራሱ ማለት ነው። ትጀመር እቺ ሮቶ ራሷ በቃ ራሷ ኢትዮጵያን የምትመራ ሁሉንም የምትመስለኝ ማለት ነው። እሷ ተደባዳቢ፣ እሷ ጉልበተኛ፣ እሷ ተናጋሪ፣ እሷ በቃ ሁሉ ነገር ማድረጊ። ወንዶች ለሴት ልጅ ክብር ስላላቸው ነው እንጂ አንድ ጥፊ አታልፍም እኮ አንድ ጥፊ። እውነቴን ነው። ፒንክ ትላለች ደግሞ ፒንክ ብላሽን ነው አንቺን ብሎ ፒንክ። ዳኒማ ከጽጌ ከተለያየ በኋላ ግራ ገብተዋል። ገና ግራ እየተጋባ ትኖራለህ። ከሴት ስር አይጠፋም፣ ከቂጥ ቂጥ ስር እየተከተላት ሮቶማ ይህ ውስጥ ሄርሜላ ውበት ደፍቶባት በስነ ስርዓት ተከብራ ቀለበት አደረገች። አልቅሰሽ ተንበርክከሽ አለቻት። አንቺም እኮ አልቅሰሽ ነው የመጣሽው፣ አናቅሽም እንዴ? አልቅሰሽ ይዬ ብለሽ የቡታጅራ ሆነሽ የቡታጅራ ልጅ ሆነሽ የአዲስ አበባ ልጅ ነሽ ብለሽ አገርሽን የካርሽ እኮ ነሽ አንቺ። አናቅሽም እንዴ? በደንብ ነው መናቅሽ። ስለዚህ ዛሬ ሄርሜላን ለመናገርም ምንም ነገር ማለተችም አንቺ። ምክንያቱም አንቺ ማልቀሰሽ ስለመጣሽ። እስቲ ለማን ነው ክብር የተሰጠ? ሄርሜላ እንደዛ ማርቅሳ ብትመጣ ምርጥ ክብርና ስርዓት ያለው እህቱ በተገኘችበት ነው ቀለበት ያደረገ። ያንቺን ቀለበት እናምጣና እናስተያየው እንዴ? ስለዚህ አንዳንዴ ሰው እንድናገርሽ ባትወግጂ ጥሩ። አንቺ ብቻ ጀግና፣ አንቺ ብቻ ትቆጪ፣ አንቺ ብቻ ፈቃጅ፣ አንቺ ብቻ ሁሉ ነገር አዛዥ። እያነገሱሽ ያሉ ሚዲያ ላይ ያሉ የአረብ ሀገር ልጆች ናቸው።
እነሱ ስጥሉሽም ይጥሉሻል። ስለዚህ እንዲህ ባትወጣጠሪ። አልፈልግሽም አለሽ አልፈለግሽም፣ የራሱን ህይወት እየኖረ ነው። ስለዚህ የእሱን ህይወት ለምን ለሱ አታዩ? ለምንድን ነው የምትከታተዩ? ለምንድን ነው የማታዩ? ሰው የራሱን ኑሮ መኖር አይችልም ወይ? እኔ የገረመችኝ ደግሞ አንቺ እህትዮ፣ ታላቅ እህትዮ ምን ታርግሽ? ታላቅ እህትዮ ያኔ ስታፋቱ፣ ያኔ ወረቀቴ ላይ ፈርም ብላ ስትንከራተት ስትከተለው አልፈልገውም ምን ይሁን ስንት ነገር ስትል ያኔ ነበረ መክራችሁ ዘክራችሁ መመለስ የምችሉ ህይወቷ ላይ ትዳሯ ላይ ማለት ነው። ያኔ ዝም ብላችሁ ከርማችሁ አሁን ልጁ የራሱን ህይወት የራሱን ደስታ ሲያገኝ መጣችሁ ትበጠብጣላችሁ። እህትዮ ደግሞ ምንም ማድረግ አይችልም። እሱ የወደደው መውደድ ነው ያለባት። እሱ የጠላው መጥላት አለባት። ለሩታ ብዙ መስዋዕት ከፍላለች እቺ የእሱ እህት ማለት ነው። አንቺ ባል የለሽበት ራሱ ሰውና ተገኝታለች የእሱ እህት ማለት ነው። አንቺ ግን ዛሬ በቃ አንቺው አዛኝ፣ አንቺው ለእሷ ተቆርቋሪ፣ አንቺ በቃ በጣም ተናጋሪ፣ በጣም ተፈሪ። ስለወፈር አይደለም የሰው ልጅ ሰውን የሚፈራና በጣም ነው የምታሳዝኘው። ሲጀመር በልጅቷ ህይወት የማየውን ምክር መክራችሁ ብዙ ነገር አድርጓቸዋል። ልጁም ተስፋ አድርጎ ሌላ ሴት እንዲያገባ ያደረጋችሁ እናንተ ናችሁ። መጠየቅ ካለባችሁም እናንተ ናችሁ መጠየቅ። ስለዚህ ውድ ቤተሰቦቼ እውነት እንደ አንድ ሴት ሩታ እየጠቀሟት እየመሰሏት እየጎዷት ነው፣ ገደል እየከተቷት ነው። እኔ ዛሬ ሩታን በሆን አልሄድም የእሱ ፕሮግራም ላይ፣ ምክንያቱም ስላልፈለገኝ ሌላ ሴት ተንበርክኮ ቀለበት አደረገ እና ምን ቀረኝና ነው የሚሄደው እሱ ፕሮግራም ላይ። እቺ ልጅ እኮ ምንም የቀራት ነገር የለም። የመጨረሻ ደረጃ ወስኖባታል። ስለዚህ ምን ልሆን ቢል እጄ ነው እጄ የማየው። ኧረ በስመ አብ! ኧረ በጣም ነው የምደብረው። እውነት ምን እያደረጉ እንደሆነ በጣም ነው የምደብረው። እኔ እሷን በሆን ጎበዝ ሆኜ ጠንካራ ሆኜ የተሻልኩ ሰው መሆን ነው እንጂ ሄጄ እሱ ቀለበት ላይ በጥብጬ ብዙ ተናግሬ መገመትን አልፈልግም። ምክንያቱም ህይወት ይቀጥላል። በቃ ከአብርሃም ጋር ካልሆነ ከሌላ ሰው ጋር ይቀጥላልና ህይወት እንደሚቀጥል አስበሽ የራስሽን ህይወት ብትመሪ ጥሩ ነበረ። ዛሬ በነሱ ምክር ገደል እየገባሽ ህይወትሽን ማተሽ ነገም ደግሞ ሌላ ነገር ትሆኛለሽ። እኔ የምገርመኝ ደግሞ ሁሌ በልጁ ነው። አታየውም? ልጅም የለም ምናምን። ልጁ እኮ አባቴ ብሎ ፈልጎ ይመጣል እኮ። እስቲ 1 4 5 ዓመት ይሙላ አባቴ ብሎ እሱ ያለበት ቦታ ፈልጎ እንደሚመጣ እርግጠኛ ነኝ። ዛሬ በልጁ ሁሌ የምታሳቁት ልጁን። በነገራችን ላይ ልጅ የእግዚአብሔር ስጦታ ነው። በእግዚአብሔር ስጦታ አታይም እንዲያትንም እንዲያትፈልጥም ባትሉ ጥሩ ነው። በልጃቸው ሞራ ባትሉ። ይሄ ልጅ እኮ ስንት ነገር ተባለ ገና ከመወለዱ። ብዙ ደግሞ እንኳን ተገኘሽ፣ እጅግ በጣም ያስደሰሽኝ። በጣም በቃ ከእውነት ጎን መቆምሽ። ያኔ ለእሷ ስንት ነገር ስትሆኚ፣ ዛሬ ግን እሷ ዞራ ስንት ነገር ስትልሽ ነበር። ሲጀመር ሀይሚ ራሱ የእሷ ፍሬንድ ነበረች። ለእሷ ብዙ ነገር ይሆነች ነበር። አሁን ሀይሚ እስቲ እሷ ጎን አይታችሁ ታውቃላችሁ? ሩታ ጎን ታይታ አትታወቅም። ሩታ ማለት በጣም ከባድ ሴት ናት። አብርሃም ስናገር ሰምታችሁ ተሆነ። ስለዚህ አብርሃም ህይወት ላይ መጥተው ስለበጠበጡ አንተ ልሞቅም ልበርድም አይችልም። ሄርሚዬ ወደፊት እንጂ ወደ ኋላ የለም። ጠንካራ ሴንድሽ ጠንክረሽ የተሻለ ነገር እነሱን ማሳየን ነው እንጂ በትልቁም በትንሹም በረገገሽ የምትጠፊ ተሆነ ዋጋ ያስከፍሉሻል። ጠንካራ ሆነሽ እዚህ ደረጃ ደርሰሻል። ከዚህ በኋላ ጠንካራ ሆነሽ የበለጠውን እንድታሳያቸው ነው የምለው። ቤተሰቦች ይሄ ቪዲዮ በተመቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ውለዱ፣ ግበዱ፣ ምርጥ ህይወት ኖሩ የኔ ጀግናዎች አንበሶች ነው የምለው። እንደዛውም ተመልካቾቼ እኔ ለማንም ጥላቻ የለኝም። ውሸት የሆነ ውሸት ነው፣ እውነት የሆነ እውነት ነው ብለን ቪዲዮ መስራት ግዴታ ስለሆነ እንሰራለን። ምክንያቱም እንደ አንድ ዩቱበር የተሰማኝ ስሜት ነው እዚህ ጋር መጥቼ የምናገረው። እንደዛው እናንተን ኮመንት አስተያየት
ጻፉልኝ። በኮመንታችሁ ላይ ደግሞ አንዳንድ ነገር እናወራለን ማለት ነው ውዶቼ። እጅግ በጣም አሳፋሪ ስራ ነው የሰራችው ሩታ። ያሳፍራል እጅግ በጣም ማለት ነው። በጣም ነው የሚያሳፍረው እንደ አንድ ሰው። ስለዚህ ለቪዲዮ ጥራት ይቅርታ ጠይቃለሁ። ትንሽ ድምጽ ምናምን ተገባ፣ ምንም ማድረግ አይቻልም። መልካም ምሽት ይሁንላችሁ። ባይ ባይ።